እንኳን ደህና መጣችሁ ሁላችሁም። ኢንሻአላህ ዛሬ የምንመለከተው ስለ ነሚማ ወይም ደግሞ ስለ ሐሜት ነው። በኢዝኒላህ ሁላችንም ከዚህ መጥፎ ነገር እንቆጠብ ዘንድ አላህ Subhanahu Wa Ta'ala እንፈራ ዘንድ ወላሂ Subhanahu Wa Ta'ala እንመለስ ዘንድ ከወንጀሎች ሁሉ በአጠቃላይ ጥቅልል ብለን መውጣት ስላለብን አላህ Subhanahu Wa Ta'ala ቱቡ ኢላላህ ወደ አላህ Subhanahu Wa Ta'ala ተመለሱ ስላለ እኛም በመንችለው አቅም ከዚህ ወንጀል ለመውጣት የሚያደርጉን ነገራቶችን እንመለከታለን። አላህ አዘው ጀል በተከበረው ቃሉ ስለ ነሚማ ወይም ደግሞ ስለ ሐሜት ሲናገር ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ብሎ ነው የሚያዘን። አላህ አዘው ጀል እናንተ ያመናችሁ ሰዎች ሆይ ብሎ ጥሪ ካቀረበ ጆሮአችንን ክፍት አድርገን ልንሰማ እንደሚገባ ዑለሞች ይናገራሉ። ምክንያቱም አላህ Subhanahu Wa Ta'ala ጥሪ የሚያቀርበው ምእመናንን በቃ ወይ ሊያዘን ነው ወይ ደግሞ ሊከለክለን ነው አሉ። ወይ ሊያዘን ነው ወይ ሊከለክለን ነው። እና ምን አለ ነብላካችን አላህ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ እጅተኒቡ كثيرا من الظن ከጥርጣሬ ብዙውን ራቁ አለ። ምክንያቱም ኢነ بعض الظن إثم ምክንያቱም ከፊል ጥርጣሬ ወንጀል ነውና አለ። ከዛ ምን አለ ወላ ተጀሰሱ ይሄ የሰው ነውር አትከታተሉ አለ። ወላ يغتب بعضكم بعضا ከፊሎቻችሁ ከፊሎችን አይማለ አዩሂቡ ይወዳል እንዴ አሐዱኩም አንዳችሁ ከናንተ ይወዳል እንዴ አያእኩለ ለህመ አኺ ያኒ የወንድሙን ስጋ የሞተ ሆኖ መብላት ይወዳል እንዴ አሉ አላህ መለከችን አላህ Subhanahu Wa Ta'ala መይተን የሞተ ሆኖ ፈከሪህቱሙህ ጠላችሁት አለ። ምክንያቱም የወንድምን ስጋ መብላት የሚዘገንን ነገር ስለሆነ ጠላችሁት አለ አምላካችን አላህ Subhanahu Wa Ta'ala። ከዛ ምን አለ ወተቁላህ አላህን ፍሩ ኢነላህ ተዋቡር ረሂም አላህ Subhanahu Wa Ta'ala ምህረተ ብዙ የሆነ ጸጸትን ተቀባይ የሆነ አምላክ ነውና ይላል። እዚህ ጋር ምንድነው የምንረዳው? ይሄ ሐሜት የሚባለው ነገር የወንድምን ስጋ መብላት እንደሆነ እንድንገነዘብ ዘንድ ነው እንደ መጀመሪያ አድርጌ ያመጣሁት የቁርአንን አንቀጽ ማለት ነው። በመጀመሪያ ሐሜት ማለት ምን ማለት ነው? ብዙዎቻችን ሐሜት የሚመስለን ነገር ምንድነው? ሰው የሌለበትን ነገር በእርሱ ላይ መቅጠፍ ወይም ደግሞ በእሱ ላይ መዋሸት እንደዛ እናስባለን። ምክንያቱም የሆነ ጊዜ ታችሁ ከሆነ ለምንድነው ፉላን የምታሙት አራትሙ ሲባሉ ምን ይላሉ አንዳንድ ሰዎች እንዴ ያለባትን አይደል እንዴ እኔ የሌለባትን ነገር አላወራሁም ይላሉ። ገባችኋል? ሐሜት ግን ምንድነው? ሐሜት የሚባለው ነገር ምንድነው? ያላህ መልእክተኛ አለይሂ ሰላቱ ሰላም ይንገሩ። አቡ ሁረይራ በዘገቡት ሐዲስ ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? አተድሩነ መልጊባ ጊባ ሐሜት ምን እንደሆነ ታውቃላችሁ እንዴ ብለው ጠየቁ ያላህ መልእክተኛ። ቃሉ አሉ ሰሃባዎች ምን አሉ? አላሁ ወረሱሉሁ አለም አላህና መልእክተኛው ያውቃሉ ብለው ይመልሳሉ። ከዛ ምን ብለው ይመልሱላቸዋል ያላህ መልእክተኛ አለይሂ ሰላቱ ሰላም ቃለ አሉ ذكرك أخاك بما يكره ወንድምህም በሚጠላው ነገር ማንሳትህ ነው አሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። ቂለ ከዛ ከተቀማመጡ ሰዎች ጠየቀ ቂለ አለ ምን አለ አፈራአይተ ኢን ካነ ፊ አኺ ማ አቁሉ የምለው ነገር በወንድሜ ላይ ቢኖርበት ሳይንቶ ያላህ መልእክተኛ ብሎ ጠየቀ። ልክ አሁን እኛ እንደምንለው ማለት ነው ያለበትን አይደል እንዴ ብለን ሰዎችን ስናማ የምናበጃጃት ነገር አለ። የሰዎችን ክብር እየነካን ሰዎችን ዝቅ እያደረግን እያንቋሸሽን እንደ ቀላል ነገር ማለት ነው እንደ ቀላል ነገር ወደ ኋላ ወንጀሉን እንመለከተዋለን። እንደ ቀላል ነገር ግን እናነሳና የሰዎችን ክብር ከፍ ዝቅ እያደረግን እየተሳደብንም ሆነ ያማነ እነዛን ሰዎች ምን እንላለን ያለባቸው አይደል እንዴ እኛ ምን ችግር አለው ያለባቸው እኮ የሌለባቸው ነገር አልተናገረን ምንልበት ሁኔታ አለ። ከዛ ምን ተባሉ ያኒ ኢንካነ ካለበት ፊ አኺ በወንድሜ ላይ ማአቁሉ ምለው ነገር ካለበትስ ብሎ ይጠይቃቸዋል። ቃለ ያላህ መልእክተኛ መለሱ ኢንካነ ከሆነ ነው ፊሂ በርሱ ላይ ማተቁሉ የምትለው ነገር ካለበት ነው ሐሜት የሚባለው እኮ እርሱ ነው ያለው ያላህ መልእክተኛ አለይሂ ሰላቱ ሰላም። طيب ያኒ የምትለው ነገር ካለበት ያኒ ካለበት የምትለው ነገር ወይም ያማው ነገር እሱ የሚጠላው ነገር ያማው ነገር ከርሱ ካለበትኝ فقد اغتبته አማው የሚባለው እርሱ ነው አሉ። ወኢለም يكن فيه በርሱ ላይ ግን የሌለበትን ካማው ወይም የሌለበትን ከተናገርክ ግን فقد بهته እርሱ ምንድነው የሚባለው
ቀጠፍክበት ነው የሚባለው። አንተ ቀጣፊ ነህ እንጂ ሀሜተኛ አይደለም የምትባለው ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም መለሱለት ማለት ነው። እና አሁን ላይ ብዙዎቻችን የተዘፈቅንበት ነገር ካለ ሀሜት ነው። ሀሜት እንደ ቀላል ነገር ምንም የማናቃቸውን ነገራቶች ዓለም ላይ እንትና የምትለዋን ያቺ መሽሁራን ወይም ደግሞ ታዋቂዋን ሴት አየሻት የሆነ ነገር መጥፎ ነገር አድርጋ ሊሆን ይችላል። በቃ ብጥልጥል አድርገን እንሰርባታለን፣ እናማታለን፣ እናንቋሽሻታለን ወዘተ ነገራቶች። በነገራችን ላይ እያንዳንዷን ነገር ትጻፋለች በቀኝና በግራችን። ይሄ ረቂብና አቲድ የሚባሉ ጸሐፊ መላእክቶች እንዳሉ ረስተነው ይመስለኛል። ኢላ መራሂመ ረቢ ማለት ነው። ሀሜት የሚባለው ነገር በጣም አስከፊ የሆነ ነገር ነው። በነገራችን ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ያስጠነቀቁን ነገር ነው። ከዛ ነገር እንድንጠበቅ አላህ Subhanahu Wa Ta'ala እንድንፈራ። ስለዚህ ምን ማድረግ አለብን? ከሀሜት መራቅ አለብን። ማንም ይሁን ማን ማማት የለብን። አሁን ላይ ሚዲያው ቀላል መስሎ ስለታየ ወይም ደግሞ በቀላል ነገር ስላገኘ ነው በቀላሉ ሰዎችን ከፍ ዝቅ እያደረግን ያለበት ሁኔታ ነው ያለነው። ለዘና ኮሜንት ላይ እንሄዳለን፣ የሰዎችን ክብር ዝቅ እናደርጋለን። በየላይቭ ላይ ሜንሽን እያደረግን የምንሰርባቸው ይሆናል። የሆነ ስህተት ብቻ አንድ ሰው ይሳሳት፣ ከዛ በኋላ መጅሙዓው ጋር አንድ ላይ ስብስብ ብሎ ሰው ከፍ ዝቅ እያደረገ ያማል። ማንም ይሁን ማን መታማት የለበትም። ገብቶቻል? የሆነ አሁን ሐሜት የሚባለው ነገር በጣም አስከፊ ነገር ስለሆነ ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም ስለ ሐሜት ጉዳት ሲናገሩ ምን አሉ? የአላህ መልእክተኛ ቃለ አተድሩና መል ሙፍሊስ የደሃ ማን እንደሆነ ታውቃላችሁ እንዴ ብለ የአላህ መልእክተኛ አለይሂ ሰላቱ ሰላም ይጠይቃሉ ሰሃባዎች ማለት ነው። ቃሉ አልሙፍሊሱ ፊና በእኛኮ ሙፍሊስ የሚባለው ደሃ የሚባለው እኮ አሉ እንትኖች ሰሃባዎች መላ ድርሃም ለሁ ወላ መታዕ ምንም ገንዘብ ድርሃም የሚባል ነገር የሌለው ነው ብለው ይመልሳሉ ማለት ነው። ከዛ ያላህ መልእክተኛ አሉ فقال አሉ ان المفلس ሙፍሊስ የሚባለው እኮ አሉ ያላህ መልእክተኛ من يعني المفلس ሙፍሊስ የሚባለው من اتى የመጣ ነው። من من امتي عفوا من كان امتوش من امتي كان امتوች ياتي يوم القيامه يتنساي ቀን ይመጣል አሉ ያላህ መልእክተኛ። የትንሳኤ ቀን ይመጣል። ቢሶላቲ በሶላት ይመጣል ነው፣ ሲያም በጾም ይመጣል ነው፣ ዘካቲ በዘካ ዘካ ወይም ደግሞ የተለያዩ ነገራቶችን መልካም ነገራቶችን ሰርቶ ይመጣል። ከሚን ኡመቲ ከኡመቶቼ የተለያዩ መልካም ስራዎችን ሰርቶ ይመጣል። ከዛ ምን አድርገን ወያቲ ነገር ግን ይመጣል قد شتم هذا ይህንም ተሳድቧል፣ وقذف هذا ይህንም ደግሞ يعني ክብሩን አጎሏል፣ واكل مال هذا የዚህኛውንም ገንዘብ ደግሞ በልቷል። ከታቻ وسفك دم هذا የዚህኛውንም ሰው ደግሞ ደሙን አፍሷል። وضرب هذا ይሄኛውንም ደግሞ ተማተቷል። طيب ከዛስ ምን ይደረጋል? فيعطي ይሰጣል هذا من حسناته ከዚህኛው ሐሰናውን ቆርሶ ይሰጣል። وهذا من حسناته አሁንም ደግሞ የዚህኛውንም ሐሰናውን ቆርጦ ይሰጣል። فإن نفد ፋተት يعني ከሄደችበት ወይም ደግሞ ካለቀችበት ሰይቹ ነገራቱ ካለቀችበት ወይም ደግሞ ሐሰናው የሰበሰበው ሐሰና የሁር ተራራ ያክል ሐሰና ይዞ ሊመጣ ይችላል። ነገር ግን ምን ያደርጋል? የዚህም እንዳለክ ያከፋፍለዋል። ከዛ فيعطي ይሰጣል هذا من حسناته ከዚህኛው ሐሰናቱን ይሰጣል። طيب ከዛ በኋላ يعني ከዚህኛውም ደግሞ ወቂላ ይሄኛውን የሚያነሳና እንደዚሁም ከሐሰናው ይሰጣል። ከሁለቱም ለደሞም ለቆሰለውም ለተሳደውም ለእያንዳንዱ ሰው ሐሰናውን እየቆረጠ ይሰጥና መጨረሻ ላይ ካለቀችበትስ ቂለ ይባላል አيقضي ما عليه ከሱ ዘንድ ያለውን يعني ክፈል ይባላል። وخذ من خطاياهم ከخطاياቸው ወይም ከወንጀላቸው ይወሰድና ምን ይደረግባቸዋል? فطرحت ይጣልባቸዋል عليه በእነርሱ ላይ ثم طرح في النار ከዛ በኋላ እሳት ላይ ይጣላል። የነሱ ወንጀል የነሱ خطايا ይመጣና ከሱ ወንጀል ላይ ማነው ከሰውየው ላይ ማለትም ካማው ካቆሰለው ከሰደበው ወይም ደግሞ ገንዘቡን ከወሰደው ሰው ላይ ይጣልበታል ማለት ነው። ከዛ በኋላ መጨረሻው ምን ይሆናል? እሳት ውስጥ ይጣላል ማለት ነው። አላሁ ሙስተዓን። እኛን ራሳችንን ማሰብ ነው። እዚህ ውስጥ አስቀምጠን ራሳችንን እንይውስ። እኛውን የት ነው ያለ? ስንት ሰው ነው ዛሬ ያመነው? እያንዳንዱ የሰገርናት እያፋሸግን የሰገርናትን ሰላት ሰጥተናል ማለት እኮ ነው። እያፋሸግን እንደምንም ብለን የጾምናትን ጾም ሰጥተናል ማለት ነው። ገብታችኋል? እያንዳንዱ በቃ የሆነ ይከብዳል ብለን የምናስበውን እየሰራ ነው እያንዳንዷን ነገር
ለነዛ ሰዎች ሰጥተናል ማለት ነው። ምን ብናልባት እኮ እነዛ ሰዎች ሰነመፈጠራችን እኮ አያውቁንም። አሁን እኛ እዚህ የምናማቸው ሰዎች አያውቁንም ሰነመፈጠራችን አይደለ? እንኑር እንሙት ምንም የሚያውቁት ነገር የለም እኛን ማለት ነው። ነገር ግን ምን እናደርጋለን? እኛ ላይቭ ላይ እንገባና እንቦጭቃቸዋለን፣ እንሰድባቸዋለን። በነገራችን ላይ ማለት ነው ይሄ መሳደቡ በራሱ ትልቅ ወንጀል እኮ ነው። ሙስሊም መሳደብ በተለይ ሙስሊም ከሆኑ እነዛ ሰዎች ፊስቅ ነው ብለዋል። አይደለም መልእክተኛ ሙስሊም መሳደብ መግደሉ ኩፍር ነው ብለዋል። መሳደቡ ደግሞ ፊስቅ ነው ብለዋል። አይደለም መልእክተኛ አለይሂ ሰላም ትልቅ ወንጀል ነው። ነገር ግን ያም ሆኖ ከሐሜት አልፈን ፊስቅ ላይ የገባንበት የምንሳደብበት ዝቅ ከፍ ዝቅ የምናደርግበት ሁኔታ ላይ የደረስንበት ሁኔታ አለ ማለት ነው። ኢላ መርሂመ ረቢ። ለምን ሲባል ራሳችንን አለመገምገም፣ ነገ አላህ አዘ ወጀል አኺራ እንደዚህ አለ የሚለውን ነገር ቅጣቱን አለመፍራት ነው። ራሳችንን መገምገም አለብን። ወደ ራሳችን መመለስ አለብን። ሙህኝ ነው። ራሴን መገምገም አለብን በየቀኑ። ዛሬ ስንት ሰው አማ ለምንድን ነው ግን ወንጀል? ምናልባት እነዛን ሰዎች እኮ ጠልተናቸው ነው አይደለም እናማቸው። ጠልተናቸው እኮ ነው እነዛን ሰዎች በጣም አስጠልተውና አይደለም እናማቸው። እንደዛ እኮ ነው ነገርየውን ስትመለከቱት። ግን ደግሞ ይኸውላችሁ የትንሳኤ ቀን ሐሰና አንዲት ሐሰና ለእናታችሁ አሰጡም፣ ለአባታችሁ አሰጡም፣ ለወንድማችሁ ለእህታችሁ እናንተ ዘንድ ተወደጅ ለሚባለው ሰውዬ አንዲት ሐሰና ስጠኝ እያለ ቢለምናችሁ አሰጡትም። ነገር ግን ለሰደባችሁት፣ ላማችሁት፣ ዝቅ ላደረጋችሁት ምናምን ሰው እንሰጣለን ማለት አሳልፈን መልካም የሰራትን እንስራ ማለት እንደምንም የሰራ ያኔ ቅቡል ይኑረው አይኑረው ራሱ ይሄኛው አሁን የምንሰራው ስራ እርግጠኛ አይደለም። ያም ሆኖ ግን በዚህ ወንጀላችን ይሄ ወንጀል እንደዚህ ወንጀል ተከምሮብን እንዳለ ሆኖ ደግሞ እንደምንም ብለን ያጠራቀምናትን ሐሰና ግን እናደርጋለን ለሰዎች እንሰጣለን። መጨረሻ ላይ ምንድነው የኛ መጨረሻ የሚሆነው? ጀሃነም መወርወር ማለት ነው። እና ለምንድነው ለሰዎች ሐሰናችንን አሳልፈን የምንሰጠው? አሁን ዛሬ እኔ አንድ ሰው ካማው ምንድነው ማድረግ ያለብኝ? ሐሰናዬን እንኪ እያልኩ እየሰጠው ነው ማለት ነው። ስለዚህ ኢህቲሳብ ማድረግ አለብን፣ ወደ ራሳችን መመለስ አለብን። ሐዲሱ ያላህ መልእክተኛ አለይሂ ሰላቱ ሰላም በቃ ያንዳንዱ ያደረጋትን ነገር ይመልሳን ብለዋል። የዛን ቀን ሰዓት ደግሞ የዛን ሰዓት ድርሃም የለም የምንመልሰው፣ ገንዘብ የለም ምን የለ ሐሰናችን ብቻ ናት ያለችው። ያችሁም ትብቃኝ አትብቃኝ ሚዛን ላይ ሞላ አልሞላ በጣም እየተቸገርን ያለባት ሐሰና ማለት ነው። ሚዛን ላይ የምትወርቅ ሆነች ያኒ ምን ሆነን ነው? ራሳችንን መፈተሽ መቻል አለብን። ሐሜት ቅጣቱ በጣም ትልቅ ነው። አነስ ብን ማሊክ በዘገቡት ሐዲስ ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም ለማ ዑሪጀ በሄዱ ጊዜ ያላህ መልእክተኛ አለይሂ ሰላቱ ሰላም ሲራውን ሚዕራጅ አድርገው ነበር አይደለ? ያኒ ፊ ያላህ መልእክተኛ አለይሂ ሰላቱ ሰላም ያኒ ዑሪጀ ቢ መረርቱ ያኒ አንተና አረርኩኝ ወደ ሰማይ አረርኩኝ መረርቱ ሄድኩኝ ቢቀውሚን በሰዎች መካከል ሄድኩኝ ለሁም ለነርሱ አዝፋሩን ምን አላቸው? ጥፍር አላቸው። ጥፍሩ ደግሞ ዝም ብሎ ጥፍር እንዳይመስላችሁ፣ አሁን ልክ እንደኛ ጥፍር እንዳይመስላችሁ። ሚን ሐሲን ከነሐስ የተገጠመ ጥፍር አላቸው እነዛ ሰዎች። ያላህ መልእክተኛ ሚዕራጅ አድርገው ሳለ ሄደው ሳለ ከነሐስ የተገጠመላቸው ጥፍር ያላቸው ሰዎች አሉ። የሐሜት ቅጣት ነው በነገራችን ላይ ጠይብ። ከዛ በኋላ يخمشون وجوههم እንትና ፊታቸውን ይዋጭራሉ። በዛ በተገጠማላችሁ እንሳ አሁን እኛ በጥፍራችን እንኳን ስንዋጭረው እንዴት ነው ሰውነታችን ግሽጥ የሚለው ቶሎ ብሎ አንችልም እኮ በጣም ደካማ ከመሆናችን የተነሳ ማለት ነው። እነሱ ግን በምንድነው በነሐስ የተገጠመላቸው የሆነ ትልቅዬ እንትን ይደረግላቸውና ጥፍር ይደረግላቸውና ፊቶቻቸውን ይዋጭራሉ አሉ። ከዛ ወስዱራሁም እንደዚሁም ደግሞ ልባቸውን ይሄ ደረታቸው የለም እዛ ቦታ ላይ ይዋጭራሉ። فقلت ألكن من هؤلاء يا جبريل أنت جبريل النزيهنا ما نشوف يتيكون قال هؤلاء النزيكو الذين يأكلون لحم الناس يسوون سجى أمي بلو ينبرو سووش ناتشو ولو بلسل ويقعون يمهدو ينبرو في أعراضهم بكبرو تشاتشو سير ممدو ينبرو سووش ناتشو شفتوا በሰዎች ክብር ላይ ዝቅ ከፍ ብናደርግ ሰዎች አለን በጣም ብዙ። ስንት ሰዎች ክብሩን አጉለነ፣ የስንት ሰዎች እንባ አፈሰነ፣ የስንት ሰዎች ክብራቸውን አሳጥተነ፣ በሰው ፊት ሰዎች እንዲጣሏቸው ስንት ሰዎችን አድርገን ከዛሬ ጀምረን ይቅርታ መጠየቅ አለብን። እነዛ ሰዎች የትንሳኤ ቀን ልስጥ ብለን የምናሰባሰበው እንኳን ሐሰና የለንም። ወላሂ ደካሞች ነን። አሁን ሄደን እኛ ይቅርታ መጠየቅ ካለብን ይቅርታ መጠየቅ አለብን።
እንደው እነዛን ሰዎች ካላገኘናቸው እሳ ከተባለ ዱዓ እናድርግላቸው አላህ ወንጀላቸውን እንዲምርላቸው። እነዛ ሰዎች ባማንበት ቦታ ደግሞ ማድረግ አለብን በእነሱ ስለነሱ ኸይር መናገር። በቃ በመልካምነቱ እንደምናውቃቸው መልካምነታቸውን ኸይር ነገራቸውን ማስታወስ። መቼም ሰው ሙሉ ነገሩ መጥፎ አይሆንም። መልካም ነገራቸውን ማስታወስ ግጽነው። የገሌ ፉላን እኮ መልካም ሰው ነው ምናምን እያልን እነዛን ሰዎች መልካምነታቸውን ማስታወስ ይጠበቅብናል ማለት ነው። በሌላ ሐዲስ ያላህ መልእክተኛ አለይሂ ሰላቱ ሰላም አቢ ሰዒድ አልኹድሪ በዘገቡት ሐዲስ ላይ اذا اصبح ابن ادم የአደም ልጅ ሲያነጋ አሉ ያላህ መልእክተኛ فإن الأعضاء يعني ሰውነቱ ባጠቃላይ እንትኖቹ ሰውነቶቹ ምን ይሉታል ኩልሃ ሁላቸው يعني تكفر اللساንን يعني ትናገራለች ወይም ደግሞ ይናገራሉ። ተقول ይላሉ ሰውነታችን ጀሰዳችን በአጠቃላይ ለምላሳችን ምን ያስተላልፋሉ? يعني እንትን ያስተላልፋሉ ወይም ደግሞ መልእክትን ያስተላልፋሉ። ምን ይላሉ መሰላችሁ? እተቂላ አላህን ፍራ ፊና በእኛ ላይ አላህን ፍራ ይላሉ። ምንን? ምላስን ማለት ምክንያቱም ምላሳችን ነው በአፍጢማችን ጀሃነም ውስጥ የሚከተል ያሳቻል። ምላስ ያመጣው ጣጣ እኮ ነው አይደለ? ብዙዎቻችን ጀሃነም የሚከተል ምላስ። ያላህ መልእክተኛ አለይሂ ሰላቱ ሰላም ሙዓዝ ብን ጀበል ምን አሉት? ሁለት እንትናቸውን ያዙና ምላሳቸውን ያዙና ይህንን ያዛሉ። ይህንን ያዝ፣ ይህን ምላሳቸውን ይዘው ይህንን ያዝ። ከዛ ያላህ መልእክተኛ አለይሂ ሰላቱ ሰላም በምላሳችን ምን እንጠይቃለን እንዴ አሉ። ከዛ ማን ነው ሙዓዝ ማለት ነው። ከዛ ምን አሉ ያላህ መልእክተኛ? እናትህ ትጣሉት የአረቦች አባባል ነውና እናትህ ትጣህ አንተ ሙዓዝ እና ሰዎችን ባፍጢማቸው ጀሃነም ውስጥ የሚከተው ምን ሆነና ገብቶቻል። ባፋችን ምክንያት ነው ራሳችንን እያጣን ያለነው ጀሃነም ውስጥ እየገባን ያለነው። እና ምን ይሉታል የሰውነታችን ባጠቃላይ ሰው እነዚህ መገጣጠሚያዎችን እተቂላ ፊና በእኛ ላይ አላህን ፍራ ይላሉ ምላስን። فإنك يعني إن استقمت يعني استقامة كلها أنت فاستقمنا يعني برقت منيا قد نلالن وإني وين مندنا عوججت عوججنا يعني أنت كتفاه دمو أبرنيا من تفعلن جميعا يعني ሁላችንም በማለት ይናገራሉ ማለት ነውና እኛ ምንድን ማድረግ አለብን? ወደ አላህ Subhanahu Wa Ta'ala እንመለስ። እኛ ከምላሳችን ጣጣ ልንቆጠብ ይገባል። ያላህ መልእክተኛ አለይሂ ሰላቱ ሰላም ምላስ ሲናገሩ አንድ ሰው ቀልድን ለመናገር ወይም ደግሞ እነ ረጁላን አሉ አንድ ሰው እኮ ለተከለሙ ቢከሊማቲን በአንዲት ንግግር ይናገራል ላ የራ ቢሃ በእሰን ያችን ንግግር ሲናገራት የሆነ መጥፎ ነገር ምናምን አስቦባት አይደለም። ነገር ግን يهوي بها في النار 70 خريفا يعني 70 ዓመታትን የሚያስከድ ጥልቀት ውስጥ ይሰጥማናል ወይ ለማለትኝ يعني 70 ዓመት የሚያስከድ ጥልቀት ያለው ጀሃነም ውስጥ አስባችሁታል? በምን ያችን እኮ ለቀልድ ብሎ እኮ ነው የተናገረው። ለቀልድ ብለ ስንቶች ተዋሽተናል። ሰዎችን ለማሳቅ ብለን ስንት ጊዜ አላህን አስቀይመናል። አላህ እኮ ውሸትን ከልክሎ እኛ ምን እናደርጋለን? እንዋሻለን። ለምን? ለመቀለድ ብለን፣ ለምን ጓደኞቻችን ለማሳቅ ብለን፣ ለምን ጅምሁርን ለማሳቅ ብለን። እዚህ ያሉት አዚያውን ሚዲያ ላይ እንደ ቀላል ሰላገኘ ነው ቪዲዮ እንሰራለን። ቪዲዮ የምንሰራው ምንድነው? እየዋሽን ውሸት እናስተምራለን። ከዛ ምንድነው ያን ነገር ይተላለፍና እነዛ ሰዎች ያንን ነገር ይዘው ማንቁል ባደረጉ ቁጥርና በሰሙ ቁጥር ምን ይሆነ? ወንጀላችን እየበዛ ይሄዳል ማለት ነው። ስንት ወንጀልን ዋሽተናል ሰዎችን ለማሳቅ ብለን። አንዳንድ ሰዎች እኮ ኮሜንት ላይ ሲጽፉ ኩፍር ራሱ ይጽፋሉ። ወነአዑዙ ቢላሂ ሚነሽ ሸይጣን ረጂም። ኩፍር ወላሂ ኩፍር ከስልምና የሚያስወጣቸው ማለት ነው። ስለዚህ ምላሳችንን ልንቆጥብ ይገባል እህቶቼ። ሱብሃንአላህ አላህ Subhanahu Wa Ta'ala ልንፈራ ይገባል። የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ያለው? فإن الرجل لا يتكلم بكلمة يعني ليضحك ሊያስቅ ብሎ بها جالس جلساء يعني እሱ ጋር የተቀማመጡትን አካላቶች ሊያስቅ ብሎ እንትን ካለ يعني يهوي بها في النار እሳት ውስጥ ይገባል። بعد يعني أبعد من ثريا ከምትባል ኮከብ በጣም ሩቅ የሆነ ሽላተኛ አይደለ? ثريا ከምትባል ኮከብ የራቀ ጥልቀት ያለው እሳት ውስጥ ይገባናል ወላሂ ማለት ነው። ለምን ከተባለ ጁለሳዎችን አብረው የተቀማመጡትን ሰዎች ለማሳቅ ብሎ በሚናገረው ንግግር አለው ወላሂ ማለት ነው።
እኛ እንዴት ነን ነው ራሳችንን ምላሳችንን እየተቆጣጠርን። በነገራችን ላይ ከሊመቱ ላኢላሃ ኢላላህ የምትለው ቃል የምትወጣው በምላሳችን ነው። ትልቋ ቃል ማለት ነው። ሰማያትና ምድር የተፈጠሩባት ሰማያትና ምድር የሚንቀጥቀጡባት ንግግር የምትወጣው በምላሳችን ነው። የኩፍር ቃል ደግሞ በተጨማሪ ይሄ ሰማይ ሊንጎታጎትበት ሊሰባበርበት የሚችለው ይህ ቃል የሚወጣው ኩፍር የሚባለው ነገር የሚወጣው በምላሳችን ነው። እና ጀሃነምን ልንጠነቀቅ ይገባል። ቀላል ነገር አይደለም። በነገራችን ላይ ቃል የሚባለው ነገር በነገራችን ላይ ማለት ስለ ቃል አምላካችን አላህ አዘ ወጀል ሲያወራ لقد سمع الله قول الذين قالوا لقد سمع الله سبحانه وتعالى سمع قول الذين قالوا إن الله فقير الله سبحانه وتعالى دها يالون سوتش سمال ونحن أغنياء يعني هبتموتشو نسال سنكتب على بصفباتشو الله ما قالوا يالوت النبي وقتلهم الأنبياء من نبياتوችን بغير حق كحق يعني كحق ውጭ ወይ ነቢያቶችን ምንም ሳያጠፉ በሚገሉት ነገር እንደዚሁ ونقول يعني እንላቸዋለን አለ ونقول እንላቸዋለን ذوقوا قمصت عذاب الحريق አሳማሚ የሆነው ቅጣት አቃጣይ የሆነውን እሳት ግቡ ይባላል ቅመሱ ይባላል ያላችሁ ذوقوا يعني እንዴት ነው ከባድ ነው በነገራችን ላይ እንዴት ነው የምንችለው والله يلا ملتኛ عليه الصلاه والسلام መልካም ንግግር ሰደቃ ነው ብሏል። መልካም ንግግር መናገር ካልቻለን ደግሞ ዝም ማለት من كان يؤمن بالله واليوم الاخر بالله በመጨረሻው ቀን የሚያምን فليقول خيرا او ليصمت على الله መልተኛ መልካም ይናገር ወይም ደግሞ ዝም ይበላል አለ መልተኛ عليه الصلاه والسلام በቃ ከቻለን መልካም መናገር ካልቻለን ደግሞ በቃ ዝምታ እኮ በጣም አሪፍ ነገር ነው እኮ يا أيها الذين آمنوا اتقوا الله لا منكشنا الله مفرد يا أيها الذين آمنوا كهاميت لما رأت تلقوا نجر مننا سال الله فرحش ولا فايتة سال تقوات لا أنت نايتنا ندل يا أيها الذين آمنوا إن أنت يمنا تسوي اتقوا الله مفرد وابتغوا إليه الوسيلة وجاهدوا في سبيل الله لعلكم تفلحون يا لملكشنا لا إنك الله مفرون ميل بق الله سبحانه وتعالى ያየናን እኛ ምናልባት ምንነዛ ሰዎች ላያዩን ይችላሉ ተደብቀን ስናማቸው ሰዎች በሚጠሉት ነገር ማማት ነው አይደለም አንድ ሰው ሐሜት የሚባለው ነገር ያ ሰውዬ እኛ እሱ እዛ ቦታ ላይ ሲነሳ በማይወደው ነገር ማንሳት ነው ሐሜት የሚባለው ስለዚህ ያ ሰውዬ ላያዩን ይችላል እኛ ክብሩን ዝቅ ስናረግ ስናማው ስናንቋሽሽ ላያዩን ይችላል ግን ዓሊሙል ገይብ የሆነው አምላክ ያየን ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አምላካችን አተቁላህ الله فرو وكونوا مع الصادقين كونتኞች ጋር ሆኑ ያለምለካችን الله سبحانه وتعالى ይናገራል أولا يعلمون አያውቁም እንዴ أن الله يعلم ما يسرون وما يعلنون ግልጽ የሚያደርጉትና የሚደብቁትን ነገር الله አያውቅም ይመስላችኋል አያውቁም እንዴ ይላል እና الله عز وجل ልንፈራ ይገባን الله عز وجل ምንድነው የሚለው ولقد خلقنا الإنسان ሰዎችን ፈጠርናል ወለቀድ በርግጥም خلقنا الانسان ሰዎችን ፈጠርን ونعلم ما توسوس به ነፍሱ የምትሰራው ነገር እናውቃለን ونحن اقرب እኛ ቅርብ ነን ኢለይሂ ከርሱ ማለት ነው من حبل الوريد ከደም ስሮቹ የበለጠ እኛ ቅርብ ነን إذ يتلقى المتلقيان عن اليمين وعن الشمال በቀኝና በግራ ምን አሉ በቀኝና በግራ يعني ምንናገረው እያንዳንዷን ነገር የሚጽፋሉ ما يلفظ من قول الا لديه رقيب عتيد የሚባሉ መላእክቶች አሉ ይጽፋሉ عن اليمين وعن الشمال በቀኝና በግራ ሆኖ ይጽፋሉ قاعد ቁጭ ብለው ይጽፋሉ ከዛ መጨረሻችን ምን ይሆናል ጀሃነም መወርወር ማለት ነው እዚህ ነው ከሐሜት ለመራቅ የመጀመሪያውና ትልቁ ምንድነው አላህ Subhanahu Wa Ta'ala ያየኛል አላህ ይሰማኛል طيب ያን ወንጀል በቃ ይሄን ጌታ አላህ ማፈር ማለት ነው አይደል አላህ ማፈር እነዛ ሰዎች እናት ባይዘወይ ማለት ነው እኛ እነዛን ሰዎች የምናማበትን ነገር እኮ ምናልባት እኛ እየሰራ ነው እኮ ሊሆን ይችላል ወኔ አዑዙ ቢላህ ገፈሻ እኛ እየሰራ ነው ሊሆን ይችላል ግን እነዛ ሰዎች ምናልባት ግልጽ ስለሆነባቸው አላህ የነሱን ግልጽ ስላደረገባቸው የኛን አላህ ስለሰተረልን ሊሆን ይችላል አላህ ይስጥርና والله الله سلسة ترنو وربي
በጣም ብዙ ወንጀል። ምናልባት እኛ ወንጀላችን ቢከፈት ዓለምን ሊያገማ ይችል ነበር። አንድ ወንጀላችን ብትወጣ ምናልባት ሽታ ቢኖረው ዓለምን ያገማ ነበር። ግን አላህ ሰትሮን ነው። ሰዎችን ጀጅ ማድረግ፣ ሰዎችን ማንቋሸሽ ምንድን ነው የሚጠቅመን? ምንም አይጠቅመንም። ሐሰናችንን ራሳችንን እንድናጣ ከማድረግ የዘለለ ማለት ነው። ስለዚህ የመጀመሪያው ምንድነው? አላህ ያየኛል፣ አላህ ይሰማኛል፣ አላህ Subhanahu Wa Ta'ala ልፈራ ይገባል የሚል ነገር ቃይዳ ሊኖረን ይገባል። ሁለተኛው እንደነገርኳችሁ በቀኝና በግራ ምን አሉ? መላእክቶች አሉ፣ ይጽፋሉ፣ ይቆጣጠሩኛል። እነሱ አሁን ምን የምናገረው ነገር ይጽፉ ነው አይደለ? እንደዚሁም ደግሞ ማዕሲያ ከሰራውን በተመሳሳይ ይጽፋሉ። ስለዚህ በምንችለው አቅም ልንጠነቀቅ ይገባል። ሌላው ሶስተኛው ምንድነው ማድረግ ያለብን? መልካም ሙስሊም መሆን። አንድ ሰው ሙስሊም ትክክለኛ ሙስሊም ከሆነ ሐሜተኛ ይሆን። ትክክለኛ በቃ ክብር ያለው ሙስሊም ሰዎችን አያማ። ያላህ መልእክተኛ አለይሂ ሰላቱ ሰላም ይላል አቢ ሙሳ በዘገቡት ሐዲስ ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም ጠይቃቸዋል። ቃለ አለ ቁልቱ አልኩኝ ያ ረሱላህ አንተ አላህ መልእክተኛ ሆይ አዩ ሙስሊም አፍضل የተሻለ ሙስሊም ማን ነው ብዬ ጠየቅኩኝ አሉ። ቃለ አሉ ያላህ መልእክተኛ መን ሰሊመ المسلمون ሙስሊሞች ሰላም የሆኑ ነው ሚን ሊሳኒሂ ወየዲሂ ከእጁና ከምላሱ ሙስሊሞች ሰላም የሆኑለት ሰው አፍضل ያይ ምርጥ ሙስሊም እሱ ነው። طيب አፍضل ሙስሊም የሚባለው ምርጥ ሙስሊም የተሻለ ሙስሊም የሚባለው ምንድነው? ከሰዎች ከሱ ምላስና ከሱ እጅ ሰላም የሆኑ ሰዎች ናቸው ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ ማለት ነው። እና ምርጥ ሙስሊም ከሆነ አንድ ሰው እንደውም ያላህ መልእክተኛ አለይሂ ሰላቱ ሰላም ያንድ ሙስሊም እስልምና ያኒ ሚሁሲን ኢስላሚል መርኢ ተርኩሁ ማላ ያኒ ይላሉ። ያንድ ሰው እስልምናው ማማሩ የማይመለከተውን ነገር መተው ነው። በቃ ከሚመለከተው እንጂ ከማይመለከተው ነገር አይገኝም። ሐሜት ቦታ የለም፣ እንተፈንተ ቦታ የለም። የሆነ ጭራሽ ስቲል ይዝም ብሎ ወሬ እንኳን ሆኖ በቃ ለዱንያም ሆነ ለአኺራ የማይጠቅም ወሬ የለም። ዝም ብሎ ቀልድ ዛዛታ የሚባል ቦታ ላይ አይገኝም። ሊቀልድ ይችላል፣ ሊጫወት ይችላል፣ ግን ያንን ነገር አያበዛው። ረጋ ያለ ነው፣ በቃ ስክን ያለ ነው ሙእሚን ማለት ነው። እና ያንን ነገር ምንድነው የሆነ አይደል እህቲሳብ ያደርጋል የሚሰራቸውን ነገራቶች እያንዳንዱ ነገር እህቲሳብ ያደርጋል። ለምንድን ነው የምናገረው? ይቺ ነገር ስናገራት አላህ Subhanahu Wa Ta'ala ዘንድ ምንድነው የምትጻፈው? እህቲሳብ ያደርጋል። ከዛ በኋላ የሚናገራትን ነገር አውቆ ነው የሚናገረው ማለት ነው። እኛ ስንባል አሁን እስኪ ከሰዓት በኋላ ምን ተናገራለሁ? ከዛ ምን አደረኩኝ እንዴ? አላህ አዘ ወጀል እኮ ጽፏት አይደል? ተጽፋለች። እያንዳንዱ የምናገራት ንግግር እያንዳንዱ ነገር ተጽፋለች። ምንድነው እኮ መጽሐፉ እኮ ይዘረጋልና ምንድነው ይሄ መጽሐፍ ትንሹንም ትልቁንም ነገር ነው እንዲያያዘው ምናምን ብለን እስከምንደነግጥ ድረስ ማለት ነው። በነገራችን ላይ መጽሐፍ ብቻ አይደለም የሚቀርብልን የትንሳኤ ቀን ሰውነታችን እንኳን ይናገራል። ባለፈው ስናይ ነበር ሰውነታችን ይናገራል። ይሄ ጁሉዳችን ማለት ነው። ለመሸሂድቱም አለይና በእኛ ላይ እንድትመሰክሩብናላችሁ ሲባሉ ምን ይላሉ? አንተቀነላ አላህ አናገረን። አንተቀ ኩል ሸይ ሁሉን ነገር ያናገረ ጌታ ያናገረ ብለን እኛ እንናገራለን። ሽፋኢዳ ከዛ በኋላ ምንም ጥቅም የለውም። ከዛ በኋላ ብንነደም አፋችን እጃችንን ብንበላ ምንም ጥቅም የለውም። ከዛ በኋላ እያንዳንዱ የሰራናትን ሁሉ እናስረክባለን ማለት ነው። ሌላው ምንድነው? ከሐሜት እንድንርቅ የሚያደርገን ነገር ምንድነው? መልካም መናገር ወይም ዝም ማለት። قال رسول الله صلى الله عليه وسلم يلا መልእክተኛ عليه الصلاه والسلام ምን ይላሉ? رحم الله عبد عند ባሪያ አላህ ይዘንለት ተከለመ ንግግርን ይናገር ያኒ فغنم او سكت فسلم ያኒ አንድ ነገር ተናገራሉ በዝምታው ሰላምን ያገኘ ሰው አላህ ይዘንለታል። ተናግሮ ያተረፈ ወይም በዝምታው ሰላምን ያገኘ ሰው አላህ ይዘንለት። ወላሂ ያላህ መልእክተኛ አለይሂ ሰላቱ ሰላም ማለት ነው። በሌላ ሐዲስ ያላህ መልእክተኛ ምን አሉ? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን የሚያምን ፈልየቁል ኸይረን አው ሊየስሙት መልካምን ይናገር ወይም ደግሞ ዝም ይበላል። ያላህ መልእክተኛ እኛ እንዴት ነን? طيب በቃ መልካም ከቻለን መናገር ካልቻለን ደግሞ ዝምታ እኮ በምን ጣዕም ወረብል ከዓባ ብዙ የምንናገራቸው መልካሞች ነገራቶች አሉ። በቃ ሰዎችን ማስታወስ ያወቃችን ነገር ማለት በለዋኒ ወለ አይደለ ያላህ መልእክተኛ አሉት። ትንሽም ነገር ምናቃትን ነገር ማስተላለፍ ከቻለን ይሄን ነገር በቃ ምናወራው በጣም ብዙ ነገር አለ። ግን እኛ ምናወራው ሱእ የሆነው መጥፎ የሆነው ነገር ሆነ ሁሉ
ሰው የሚፈልገው ጋጋታ ጫጫታ የበዛበት ነገር ሆነ። አእምሯችን ራሱ እየተለማመደ ያለው ነገር ምንድነው? ጋጋታና ጫጫታ፣ ጭቅጭቅና ስድብ፣ ውሸት ምናምን። ሰው እየተሳደባ የኔ ጀግና ይባላል። አይታችኋል? የሰው ልጅ ቅብጥ ለማየት 100 ምናምን ሺህ ሰው ኢትዮጵያ ውስጥ ይገባል። አንድ ቅብጥ ለመከታተል ማለት ነው። ቅብጥ ለመከታተል ምንም ጥቅም የሌላቸው ጌም ሲጫወቱ ሰዎች እንትና አሸንፉ እያሉ እየተሰዳደቡ ምግብ ላያቸው ላይ እየደፉ ማለት ነው። ዘይት ምናምን እየተባለ ላያቸው ላይ እየደፉ የአላህን ኒዓማ እያከሰሩ እያያቸው ለነሱ ጊፍት ሰጥተው በ1000 ብር በ2000 ብር በኢትዮጵያ ሲመነዘር እንግዲህ አስቡት። 1000 ሪያል 2000 ሪያል ገዝተው አንበሳ ሲወርዱ ተመለከታላችሁ። ለማራሂ መረቢ ይሄ እኮ አቅል ማጣት እኮ ነው። በነገራችን ላይ ምን ሆነን ነው እንዴ? ስንት ካጠገባችን እየተራቡ ሽማግሌዎች ሁሉም እንደምንሰጣቸው አደባባይ እነዚህ ልማና ቁጭ ብለው ወጣት ቁጭ ብለው እየለመኑ እንደፈለጉ እየተራጩበት ሄደው ደግሞ ሐራም ሊሰሩበት ሊጠጡበት ሊያጨሱበት እዛ ላይ ራሱ ሐራም እየሰሩ እየተሰዳደቡ አንዱን ከፍ አንዱን ዝቅ እያደረጉ ያፋቸው ቃሉ የሚወጣው ንግግር ራሱ ወላሂ እንኳን ከሃይማኖት ከባህል አንፃር ራሱ የሚዘገንን ንግግር እየተናገሩ ሰዎች ምን ይሰጣሉ? ጊፍት ይሰጣሉ ቁጭ ብለው ማለት ነው። እንደዛ አይነት ጫጫታና ጋጋታ የተፈለገበት ነገር ነው አሁን ላይ ያለው። አእምሯችን ራሱ እንደዛ እንዲያደርግ እንደሆነ ድድም እንዲል ተደረገ። በቃ ይሄ ምንድነው? ራሳችንን ክብራችንን አለመጠበቃችን፣ በቃ የት መዋል እንዳለብን አለማወቃችን ራሳችንን እንድናጣ የሚያደርገን ነገር ማለት ነው። ገብታችኋል? ስለዚህ ምርጥ ሙስሊም ማለት ራሱ ላይ የሚሰራ ነው መሆን ያለበት። ራሱ ላይ ሁሌ የሚያተኩር ምን ላይ መዋል እንዳለበት ምን ላይ አለመዋል እንዳለበት የሚያውቅ በምን መልኩ መጓዝ እንዳለበት ዲኑ በምን መልኩ እንደሚያዘው ማወቅ አለበት። የት ነው የምንውለው የሚለውን ነገር ራሳችንን ልናውቅ ራሳችንን ልንገመግም ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል። አሁን ላይ እያንዳንዷ ነገር ከባድ የሆነ ጊዜ ላይ ነን አሁን ያለነው። ልክ ዲናችንን መያዝ በጣም ከባድ ይሆነ። ነፍስ ያለ ሸይጣን አለ እዚህ በጎንና በጎን በጣም ብዙ እኝ የሚል ነገር ነው። አብዛኛው ቲክቶክ ስትከፍቱ ያም እኝ ነው ይሄም እኝ ነው። ሴቱ ተጋልጦ የሚሄደው እኮ እኝ እኮ ነው አይደለ? ወንዱም ቻፕስቲክ እየተቀባ እኮ መምጣት ጀምሯል እኮ አሁን ላይ አይታችኋል? ሱብሃንአላህ። ለምንድን ነው እንደዚህ የሚያደርገው? እኝ ነው። አሁንም ይሄ ምንድነው? እኛ አቴንሽናችን ሙሉ በሙሉ ወደዚህ ይስበናል። ከዛ ምን እናደርጋለን? እውቀት ላይ ትኩረት ለማድረግ ያቀተናል ማለት ነው። ስለዚህ ከዚህ ሁሉ ምንድነው ማድረግ ያለብን ነገር ምንድነው ከተባለ ሙሉ በሙሉ ከዛ ነገር መራቅ። የምናያቸውን ነገራቶች በቃ ስክሮል ስናደርግ የሚመጡልን መጥፎ ነገራቶች ከሆኑ ወዲያው ብለን ነፍስያችንን ተቋቁመን ቶሎ ብለን እንድልት አድርገን ወይም እነዛን ሰዎች ብሎክ አድርገን መውጣት አለብን። ከዛ በኋላ ይመጡልን። ለምን ከተባለ ያኔ አንዴ ከገባን በኋላ ሌው ያልነ ከገባን በኋላ ስምጥ ብለን ነው የምንቀረው። ሸይጣን ራሱ እኮ እንደዚህ ነው። ወላ ተተቢዑ ኹጡዋት الشيطان የሸይጣን እርምጃ ተከታተሉ እኮ ያለው ለዛ እኮ ነው አላህ Subhanahu Wa Ta'ala። ስክሮል እያደረግን እየተከታተልን መጨረሻ ላይ ሰምጠን እንቀራለን ማለት ነው። እና ጥንቃቄ ይፈልጋል። ያንዳንዱ የምንሰራቸው ነገራቶች አላህ Subhanahu Wa Ta'ala ይቆጣጠረኛል፣ ጌታዬን ልፈራ ይገባል የሚልን ነገር ከውስጣችን ሊኖር ይገባል ማለት ነው። እያንዳንዱ በምንሄድ ጊዜ በምንጓዝ በምንሰራ በምንበላ በምንጠጣ ወደ ሆዳችን የሚገባውን ነገር ራሱ ልናቅ ይገባል። ከየት አመጣው እንዴት አመጣው እንጠየቅበታለን። እና ዛሬ መውዱዖችን ሰላም ስለሆነ አላህ Subhanahu Wa Ta'ala ልንፈራ እንግዲህ ጠቅለል ስናደርገው ምንድነው አንድ ሰው ከሐሜት ለመራቅ መማረግ ያለበት የመጀመሪያው አላህ Azza wa Jalla መፍራት አለበት። ጌታዬ ይሄኛል፣ ጌታዬ ይሰማኛል፣ ጌታዬ ማፈር አለብኝ የሚል ነገር ከውስጡ ላይ ያስቀምጥ ይገባል። ከሐሜት ለመራቅ ጌታዬ ይያል ለምን ጓደኛዬ ጋር ሲሆን ጌታዬ ይኛል እንዴ ኖ ትክክል አይደለንም ማማት የለብንም የሚልን ነገር ትውት አድርገን እንድንሄድ ያደርገናል እሱ ማለት ነው። ሁለተኛ ደግሞ መልካም ሙስሊም ሆነ እንደነገርኳችሁ ሙስሊም ምርጥ ሙስሊም ከሆነ ከማይገባው ቦታ ስለማይገኝ ማለት ነው። ምርጥ ሙስሊም መሆን ያላህ መልእክተኛ ማለት ሰለላሁ ከሰዎች ሙስሊም ከአፍደሉ ሙስሊም ብለው የተናገሩት ምንድነው? من سلم المسلمون من لسانه ويده ሙስሊሞች ከመከላሱና ከጁ ሰላም የሆኑ ነው ሰላሉ። ሁለተኛው ምንድነው? መልካም ሙስሊም መሆን። ሌላው መልካም መናገር ወይም ዝም ማለት። አትራፊ ካልሆነን መናገራችን ካለ መናገራችን የተሻለ ካልሆነ ዝም ማለት። ዝም ተወርቅ ነው ይላል እኮ አይደል? ያገራችን ሰዎች ከወርቅም በላይ ነው ወላሂ። ምክንያቱም አትራፊ ካልሆነን መክሰር የለብንም። መልካም ከተናገር መልካም መናገር፣ ዝም ካልን ዝም። የሆነ መልካም መናገር ካልቻልን ደግሞ ዝም ማለት። መናገር እኮ ግዴታ አይደለም በይዘው
ዝም ማለት ይቻላል። ወረቢ ዝም በቃ አለመጻፍ፣ አለመናገር፣ ራሳችን ላይ ማተኮር። ብዙ የሚነበቡ ነገራቶች አሉ፣ በዛ መካከል የሚታዩ የሚነበቡ ነገራቶች አሉ። እነዛ ላይ ማተኮር የዚያኔ በነገራችን ላይ የሸይጣንን እንትን ይሄ ያመጣውን ነገር ቁርጥ አድርገ ነው የዚያኔ ከሄደን ከዛ በኋላ መጠንቀቅ እንችላለን። ባይዘው እና ሁለተኛው ሶስተኛው ይሄንን መልካም ሙስሊም ማን ነው መልካም ካነን መናገር ወይም ደግሞ ዝም ማለት ማድረግ አለብን። ሌላው ያኔ የመጨረሻው የሰማነውን ሁሉ አለማውራት፣ የሰማነውን ሁሉ አለማውራት። እንደውም ቀደምቶች ምን ይላሉ? አንድ ሰው ስለ ይሄን ምንድነው ከኃጢአት በቂው ነው ይላሉ። ከኃጢአት በቂው ነው የሰማውን ሁሉ ማውራቱ ይላሉ። ያኔ የሰማውን ነገር ሁሉ ማውራቱ ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንደውም ያሉት እንጂ ያኔ አንድ ሰው አሉ አንድ ሰው የሰማውን ሁሉ ማውራቱ ከኃጢአት በቂው ነው አሉ። ከኃጢአት በቂው ነው ሰለዋት ረቢው ሰለማ። በሌላ ዘገባ ደግሞ የሰማውን ሁሉ ማውራት ለውሸታምነቱ በቂ ነው። ውሸታም ለመባል አንድ ሰው ምን አለ? የሰማውን ሁሉ ያወራል። የሰማነውን ሁሉ ማውራት አይጠበቅብንም። ያየነውን ሁሉ መናገር አይጠበቅብንም። ዝም ማለት የሚባል ነገር አለ በቃ ያ ምክንያቱም ይሄ የምንናገረው ንግግር ምናልባት እነዛ ሰዎች ዘንድ ሄዶ እነሱን ሊሰብር ይችላል። ያውሻል መጥፎ ነገር ሊያደርግባቸው ይችላል። ወይም ደግሞ እኛ ሳናስበው የምንናገረው ንግግር ሄዶ ምን ያደርጋል? በወንጀላችን እንደውም ሳናስባት የምንናገረን ንግግር ምናልባት ጀሃነም ሊከተን ይችላል። አይተቻል። በአንዳንድ ነገር እኮ በአንድ ስራ ምክንያት ጀነት የገባ በአንድ ስራ ምክንያት ጀሃነም የገባ ሰው አለ። ለምሳሌ አንዷ በበኒ እስራኤል እዚህ ዘመን የነበረች በውሻ ምክንያት ምን ብላለች? ጀነት ገብታለች። ውሃ ሰላጠጣች። በድመት ምክንያት ደግሞ ምን ብላለች? ጀሃነም ገብታለች። ስራው ስታዩት ቀለል ያለ ይመስላል፣ ግን በጣም ከባድ ነው። በመላሳችን ምክንያትም ቅድም እንዳየነው አንድ ሰው ሲሪያ ከምትባል ኮከብ የበለጠ ርቀት ያለው ጀሃነም ሊገባ ይችላል። ሳያስበው ነው ያንን ነገር የተናገረው። ነገር ግን በጣም ብዙ ከማውራቱ የተነሳ ማይሐስ ያወጣው አይመስለውም። ስለዚህ ምን ማድረግ አለብን? እነዚህ ነገራቶች ላይ ጥንቃቄ ማድረግ አለብን። طيب ሌላውን ደግሞ ኢማሙ ሻፊዒ እንደሚሉት ምንድነው የምንናገረውን ንግግር ከመናገራችን በፊት ማሰብ። አሁን የሆነ ነገር ልንናገር ስንል ከመናገራችን በፊት ማሰብ ይላሉ ኢማሙ ሻፊዒ። መናገር የፈለገ እንደሆነ አሉ ቀድሞ ያስብበት አሉ። ጉዳት እንደሌለው ከታየው ይናገር፣ ጉዳት እንዳለው ካወቀ ግን ወይም ከተጠራጠረ ይተዋሉ ኢማሙ ሻፊዒ ረሂመሁላህ። ከሰዎች አንደበት የሚወጡ ቃላትን ያኔ በጠቅላላ ይጽፋል። እንደዚሁም ደግሞ በልጅነት ወይም በተለያዩ ነገራቶች ምክንያት ያገኙትን ብቻ ሲቀሩ በማለት ይናገራሉና ምንድነው መሰላችሁ አሁን ኢማሙ ሻፊዒ ለማስተላለፍ የፈለጉት ጥሩ ነገር ከሆነ አሁን ለምሳሌ ስናስብበት ከመናገራችን በፊት ያን ነገር መልካም ከሆነ መናገር፣ መጥፎ ከሆነ ደግሞ አለመናገር። ስለዚህ መጀመሪያ ማሰብ ከመናገራችን በፊት ምንድነው ይሄ ነገር ያከስረኛል ነው ያከስረኛል የሚለውን ነገር መጀመሪያ አውቆ መናገር አለበት በማለት ይናገራሉ ማለት ነው ኢማሙ ሻፊዒ ረሂመሁላህ ተዓላ። አላህ ይዘንላቸውና እንግዲህ ለዛሬ እዚህ ላይ ይበቃናል። ረጅም ሰዓት አወራሁ በሉኝ። እንደው አላህ Subhanahu Wa Ta'ala በመልካም እናዝ ከመጥፎ ነገር የምንከለክል ያድርገን። ከሐሜት አላህ ይጠብቀን። ያማናቸውን እስከዛሬ ድረስ ያማናቸውን በክብራቸው የተለማመድንባቸውን በአጠቃላይ አላህ Subhanahu Wa Ta'ala ምህረት ያድርግላቸው፣ እኛንም ምህረት ያድርግልን። ወንጀላችንን ሁሉ ይጠበን፣ መጨረሻችንን ያሳምርልን። ከመጥፎ ነገር የምንከለክል በኸይር ነገር የምናዝ ያድርገን። ተውሂድ ላይ አኑሮ ተውሂድ ላይ ይግደለን። ከሽርክ ይጠብቀን፣ ከንፍቅና ይጠብቀን፣ መጨረሻችንን ያሳምርልን። አላህ Subhanahu Wa Ta'ala ውድድ አድርገን በመልካም የምናዝ ከመጥፎ ነገር የምንከለክል ያድርገን። አላህ ልባችንን መጥፎ ያድርግብን። ወንድሞቻችንን የምንወድ እህቶቻችንን የምንወድ የምናከብር አላህ ያድርገን። የራሳችንን ለሰዎች እጅ ከመቀሰር በፊት ራሳችንን የምናይ ያድርገን። ራሳችንን የምንገመግም ራሳችንን ኢህቲሳብ የምናደርግ ያድርገን። ያለ ሂሳብ ጀነትን ግቡ ባሮቼ ካላቸው ባሮቼ ያድርገን። መጨረሻችንን ያሳምርልን። ሱብሃነከ ረበና ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ ወነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።